ሰላም እንዴት ናችሁ? በዛሬ ቪዲዮ ላይ ምናልባት ህይወታችሁ ላይ የሆነ ነገርን ለማድረግ ስትፈልጉ ፐርፌክት ሞመንት እየጠበቃችሁ እየተቸገራችሁ ከሆነ ትክክለኛው ሰዓት፣ ትክክለኛው ቦታ፣ ትክክለኛውን ሁኔታ እየጠበቃችሁ ብዙ ነገሮችን እያራዘማችሁ ከሆነ በደንብ በዚህ ቪዲዮ ላይ እሱን ነገር እንዴት መስበር እንደምትችሉና ወደ ቀጣይ ሌቭል ማድረግ እንደምትችሉ በደንብ አሳያችኋለሁ። ሁሌም እንደምነግራችሁ ዋን ቱ ዋን ኮችንግ የሚፈልጉ ሰዎች ካላችሁ ታች ዲስክሪፕሽን ላይ ባለው ኮንታክት አውሩኝ። ክራይቴሪያውን ልክላችኋለሁ። ወደ ቪዲዮ እንገባለን ማለት ነው። ማወቅ ያለባችሁ ነገር ፐርፌክት ሞመንት የሚባል ነገር እንደሌለ መጀመሪያ መረዳት አለባችሁ። ሁሌም ጭንቅላታችሁ ላይ ፐርፌክት የሆነውን ጊዜ ፐርፌክት የሆነውን ብቻ ራሳችሁንም ተዘጋጅታችሁ የሆነ ነገር ለማድረግ የጠበቃችሁ ከሆነ ጭንቅላታችሁ አዲስ ነገር እንዳታደርጉ፣ አሁን ካላችሁበት እንዳትቀየሩ የያዛችሁ እንደሆነ ማወቅ አለባችሁ። እናንተን ወደኋላ የማስቀረትና እናንተን አሁን ከምታውቁት እንዳትወጡ አዲሱ ጋር እንዳትሄዱ የሚይዝበት መንገድ ነው ፐርፌክት ጊዜና ፐርፌክት ሞመንት መጠበቅ ማለት ነው። ምክንያቱም አንደኛ ፐርፌክት የሚባል ሞመንት እንደሌለ መረዳት አለባችሁ። በጣም ተዘጋጅታችሁ ጨራርሳችሁ ልታደርገው የምታስቡ ከሆነ ዓለም ያልቃል፣ ዓለም ትጠፋለች፣ እናንተም ትሞታላችሁ ፐርፌክት ጊዜን እየጠበቃችሁ ማለት ነው። ምክንያቱም የትኛውም ነገር ፐርፌክት ሆኖ አይደለም የተጀመረው፣ ፐርፌክት ሆኖም አይደለም ትልቅ ነገር ላይ የደረሱት ሰዎች። ስለዚህ ጭንቅላታችሁ ፕሮካስቲኔት እንድታረጉ አንድ የማራዘሚያ መንገድ እንደሆነ ማወቅ አለባችሁ። ምን ፐርፌክት ሞመንት መጠበቅ። ምናልባት ራሳችሁን ሌብል እያደረጋችሁ ሊሆን ይችላል። በቃ እኔ ፐርፌክሽኒስት ነኝ፣ ነገሮች ፐርፌክት ካልሆኑ ማድረግ ደስ አይለኝም እያላችሁ ራሳችሁን አሸውዱ። በእግራችሁ መሄድ ስታስቡ ሕፃን እያላችሁ ፐርፌክሽኒስት አልነበራችሁ፣ እንዲሁ ነው መሄድ የጀመራችሁት። ትክክለኛውን ምርጡን የምትችሉበትን ጊዜ ጠብቃችሁ ሳይሆን ጀመራችሁ፣ ፐርፌክት ሳይሆን ማለት ነው። አሁን ፐርፌክትሊ ትራመዳላችሁ። ሁሌ ይህንን ማስታወሳችሁ ከልጅነታችሁ ያመጣችሁት ነገር እንዳልሆነ ልንገራችሁ ብዬ ነው። ጭንቅላታችሁ ግን አሁን ካላችሁበት ወደ አዲሱ እንዳትሄዱ የሚይዝበት ሜካኒዝም ነው፣ ፍርሃት ነው። ጭንቅላታችን ስራው በቃ እኛም ፕሮቴክት ማድረግ ነው። ከምን ካላችሁ ከማያውቀው ቦታ። አሁን መሄድ የምትፈልጉበት ስኬት፣ አሁን መድረስ የምትፈልጉበት መንገድ ኢስ ኒው ለአእምሯችን። ስለዚህ በቃ ፐርፌክት ሞመንት ልጠብቅ እያላችሁ 1 ዓመት አልፏችሁናል። በእርግጠኝነት 1 ዓመት አይደለም 5 እና 10 ዓመት ያለፋችሁ ነገር አለ። ቆይ ትክክለኛውን ጊዜ እያላችሁ ጊዜው ሄዷል። ኢቨን ረስታችሁታል ያን ነገር ማለት ነው። አእምሯችሁ በዚህ ልክ ነው የሚሰራው ማለት አሁን ካላችሁበት እንዳትሄዱ 10 ዓመት እሱ ይሰራል። እናንተን ደግሞ ከእናንተ በላይ ራሱ ስለሚረዳ እናንተ ራሳችሁ ላይ አዌር ስላልሆናችሁ ቆንጆ ምክንያት ይሰጣችኋል። ሳይንቲፊክ ማለት ነው። ማስረጃ ሊያሳያችሁ ይችላል እንዴት አሁን ትክክለኛው ጊዜ እንዳልሆነ ማለት ነው። ነግራችሁ ግን ትልልቅ ነገር ላይ የደረሱ ሰዎች አንዱ ትልቁ ኳሊቲያቸው ምንድነው? ቶሎ መወሰን ነው። ዝግጁ ሳይሆኑ ማድረግ መቻላቸው ነው። እንደውም የአማዞን ባለቤት አንድ ለእሱ ሰራተኞቹ አብሮት የሚሰሩ ሰዎችን የሚጠቀሙት ሜትድ አለ። ነገሮችን 70-80 እዛም ድረስ ላይ ደርስ ይችላል። ከ60% በላይ በቃ እርግጠኛ ከሆናችሁ you have to decide ማድረግ አለባችሁ። 100 እስኪሆን አይጠበቅም። 100% እርግጠኛ እስክትሆኑና እስክትዘጋጁ ማለት ነው። እና ውሳኔ ላይ 2 አይነት ውሳኔዎች አሉ ይላል ማለት ነው። አንደኛው ውሳኔ እንደ በር ብላችሁ አስቡ። አንደኛው ውሳኔ ገብታችሁ በሩስ ማለት ነው መመለስ ማችሉበት ማለት አንዴ ካረጋችሁት ከገባችሁ መመለስ ማችሉበት በር አለ፣ ውሳኔ ማለት ነው። ሌላኛው ውሳኔ ደግሞ አለ ገብታችሁ ካልሆነ መመለስና ሌላኛውን በር ቼክ ማድረግ የምትችሉበት የውሳኔ አይነት አለ። እና ምናልባት አሁን እናንተ ቆይ ትክክለኛው ጊዜ እያላችሁ ያላችሁት ውሳኔ በብዛት ይሄ ገብታችሁ ካልሆነ መመለስ የምትችሉበት። ምናልባት አሁን ካላችሁበት ከምትሰሩበት ነገር ወጥታችሁ የምትፈልጉትን ነገር ሞክራችሁ ባይሆን እንኳን የድሮ ስራችሁ ላይ መመለስ ትችላላችሁ። ማለት የሞትና የህይወት ጉዳይ ሁሉ አይደለም። አሁን ለመወሰን የምትቸገሩበትና ፐርፌክት ጊዜን እየጠበቃችሁ ያላችሁ ነግራችሁ መዝለል መለማመድ አለባችሁ፣ ምንም ዝግጁ ሳትሆኑ። ምክንያቱም እንዴት መሰላችሁ ስገቡበት ነው ዝግጁ እየሆናችሁ የምትሄዱት። አንድ በጣም የምወደው ምሳሌ አለ፣ በጣም የምወደው ታሪክ ማለት ነው። እና አንድ ባለሀብት ሰው እና በድሮ ጊዜ ማለት ነው የሀገሪቱን ሰዎች ሁሉ ሰብስቦ ድግስ ነገር ነበረ፣ እየበሉ እየጠጠው ቆንጆ ጊዜ ነበራቸውና እናረገ በመሀል ላይ ዋኛ ገንዳ አለ። እዛ ውስጥ የሚባሉ አሳዎች አሉ፣ ሰዎችን ማለት ነው። እና እዚህ ውስጥ ገብቶ ዋኝቶ የወጣ ሰው ሸልሟለሁ አለ። 3 ነገር፣
የሀብቴን ግማሽ ሰጠዋለሁ አንደኛ ከመረጠ፣ ሁለተኛ የግዛቶቼን ግማሽ ሰጠዋለሁ፣ ሶስተኛ ደግሞ ቆንጆዋን ልጄን እድርለታለሁ። 3 ነገር ነው የሰጣቸው። ከ3ቱ መርጠው መውሰድ ይችላሉ። ዋኝቶ ገብቶ የወጣ ሰው ማለት ነው። ነግራችሁ ማንም ለመዋኘት ፈቃደኛ አልነበረም። ምክንያቱም ሊሞቱ ይችላሉ። እና ግን ድንገት አንዱ ቾፍ ብሎ እየተንተፋተፈ እንዴትም ብሎ ወጣ። ደንግጧል። ባለቤቱም ደንግጧል። ሂዶ እጁን አነሳና አሸናፊ አግኝተናል አለ ማለት ነው። እና ምንድነው የምፈልገው? የግዛቴን ግማሽ ነው የምፈልገው አለው። አይደለም አሉ። እሺ ታዲያ የሀብቴን ግማሽ ነው የምፈልገው አለው። አይደለም አሉ። ያ ማለት ቆንጆዋን ልጄን ትወዳታለህ ማለት ነው፣ እሷን ነው የምፈልገው አለው። አይደለም አሉ። ታዲያ ምንድነው የምፈልገው ሲለው የገፈተረኝን ሰው ነው ማወቅ የምፈልገው ማለት ነው። እና ይህ ሰው ተገፍትሮ ነበር የገባው። ነግራችሁ ግን አንዴ ከገባ በኋላ ምንም አማራጭ ስለሌለው ያለው አማራጭ በዛ ሰዓት ተገፈተርኩኝ፣ እዛ ውስጥ እኮ አሳ አለ፣ መዋኘት እችል ይሆን አልችል ይሆን፣ እናቴ ምን ትላል፣ ምንም የሚመጣበት ሀሳብ የለም። አንድ ያለው አማራጭ ምንድነው? ዋኝቶ መውጣት ብቻ፣ ከትም የህይወትና የሞት ጉዳይ ስለሆነ ማለት ነው። ዘለለ። ከዛ ማሰብ ጀመረ። አሁንም አርጋችሁ ማሰብ ተለማመዱ። ይህ ማለት ስቱፒድ የሆነ ነገር አድርጎ አይደለም፣ ግን አሁን የምታራዝሟቸው ፐርፌክት እስኪሆን የምትሏቸው ነገሮች በእርግጠኝነት ስቱፒድ የሚባሉ አለ። ማድረግ የምትችሉት ነገር መጀመር ፈልጉት። ኮንተንት አለ፣ ምንድነው የሚይዛችሁ? ካሜራውን ኦን አድርጋችሁ መጀመር ብቻ ነው። የምር ምንም አያስቸግራችሁ። እንደው ያ የጀመራችሁት ኮንቴንት ባይመቻችሁ ሌላ አካውንት ከፍታችሁ ሌላ ነገር መጀመር ትችላላችሁ። ኢቨን ዲሌት ማድረግ ትችላላችሁ። እና ግን ስቲል ፐርፌክት መሆን የጠበቃችሁ ፐርፌክት እቃዎችን እስክታገኙ ድረስ፣ ፐርፌክት ፓርትነር እስክታገኙ ድረስ ብቻ ሁሌም ፐርፌክት ምንም ፐርፌክት ስትጀምሩ ፐርፌክት እየሆነ ይሄዳል። ይህንን ተረድታችሁ እንድትጀምሩ አይኖ አጭር ቪዲዮ ነው፣ ነገር ግን በዚህ ቪዲዮ ብዙ ነገር እንደምትቀይሩ በጣም እርግጠኛ ነው። ሁሌም እንደምነግራችሁ ዋን ቱ ዋን ኮቺንግ ከፈለጋችሁ ዲስክሪፕሽን ላይ ባለው ኮንታክት አሁን ክራይቴሪያውን ልክላችኋል። ከኔ ጋር አንድ ለአንድ ኮቺንግ የሚፈልጉ ሰዎች ማለት ነው። እና ከዚህ ቪዲዮ ያገኛችሁትን የወሰናችሁትን ኮሜንት ላይ መጻፍ እንዳትረሱ። ይመቻችሁ።